ጉባኤ ኒቄያ በ325 ዓመተ ምህረት አንቀጽ ሃይማኖትን ለመደንገግ ምእመናንን በሃይማኖታቸው እንዲጸኑ ለማድረግ የክርስቶስን አልፋና ኦሜጋ የካደውን አርዮስን ትምርቱንና ተከታዮችን አውግዞ ለመለየት የተደረገ ጉባኤ ሲሆን በዚህ በኒቄያ ጉባኤ ቅድስት ቤተክርስቲያን አንድነቷን የጠበቀችበት የጌታችን የመድኃኒታችን የኢየሱስ ክርስቶስ የባህሪ አምላክነት ጌትነት መድኃኒትነት የተመሰከረበት ኦርቶዶክስ የሚለው ስም መመኪያ የሆነበት ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ አንቀጽ ሃይማኖት በመመራት እምነቷን ስታስፋፋ ቆይታለች። አሁንም እያስፋፋች ትገኛለች። የሊቃውንቶቿም ቁጥር እያደገ እዚህ ደርሷል። የተወደዳችሁና የተከበራችሁ ተመልካቾቻችን አስቀድመን የአክብሮት ሰላምታችንን እናቀርባለን። ዝክረ ኒቄያ አገር አቀፍ የሊቃውንት ጉባኤ በሚል መርሃ ግብር አንድ ልዩ ፕሮግራም ይዘን ቀርበናል። ዝክረ ኒቄያ አገር አቀፍ ጉባኤ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚያዝያ 20 እስከ ሚያዝያ 22 ቀን 2017 ዓመተ ምህረት የተካሄደ ሀገር አቀፍ ታላቅ ጉባኤ ነው። እንግዲህ የዚህ የጉባኤ አባላት 318 ሊቃውንት ናቸው። ይህም የሆነበት የጥንቱ በ325 ዓመተ ምህረት በኒቄያ አርዮስን ለማውገዝ የተሰበሰቡ የሊቃውንት ቁጥር ነው። በዚያ ልክ ነው፣ በዚያ ስያሜ ነው ይሄ ጉባኤ የተሰየመው። እንግዲህ ይሄ ዝክረ ኒቄያ ሀገር አቀፍ ጉባኤ ለመጀመሪያ ጊዜ ነው በ2017 ዓመተ ምህረት የተካሄደው። ጉባኤው የራሱ የሆነ ዓላማ አለው። የመጀመሪያውና ዋነኛው ዓላማ የሊቃውንትን የቤተክርስቲያንን መምህራንን ጉባኤ ቤቶችን ለቀጣዩ ትውልድ ለማስቀጠል አንድነት ኃይል ስለሆነ ይህንን ለማጠንከርና በዚህ ዙሪያ ለመምከር የተጠራ ጉባኤ ነው። ሁለተኛም ደግሞ እንደሚታወቀው በየዓመቱ በግንቦት ወር ውስጥ ርክበ ካህናት በቀመረ ዲሜጥሮስ ይውላል። ይህን በተመለከተ ደግሞ ለቅዱስ ሲኖዶስ ለውይይት ለቤተክርስቲያናችን ጉዳይ ለቀኖና ቤተክርስቲያን ለመሳሰለው ሁሉ ቅዱስ ሲኖዶስ ለሚወሰናቸው ውሳኔዎች እንደዚሁ ግብአትና ምክረ ሐሳብ እንዲያቀርብ ታስቦ የተዘጋጀ ታላቅ ጉባኤ ነው። እንግዲህ ጉባኤው የተጀመረው የሚያዝያ 20 ቀን 2017 ዓመተ ምህረት ነው። ጉባኤው በተጀመረበት ወቅት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ጉባኤውን በጸሎት ከፍተዋል። የጉባኤው ዋና አስተባባሪ ወይም ደግሞ ዋናው ሊቀ መንበር ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ናቸው። ብፁዓን አባቶችም በዚህ ጉባኤ ላይ ታድመዋል። እንግዲህ በአጠቃላይ የጉባኤው ይዘት በመጀመሪያ በቅዱስነታቸው ጸሎት የተከፈተ ሲሆን ብፁዕ አቡነ አብርሃምም በጣም ሰፋ ያለ አባታዊ መልእክት አስተላልፈዋል። ከዚያ ቀጥሎ ደግሞ ለጉባኤውን እውን የሚያደርግ ወይም ደግሞ ለጉባኤው ውይይት የሚያግዝ የሚረዳ በር የሚከፍት ጥናታዊ ጽሑፍ በተለያዩ የቤተክርስቲያናችን ምሁራን ጥናታዊ ጽሑፎች ሲቀርቡ ነው የሰነበቱት። እንደዚሁም በሁለተኛው ቀን ይህ ጉባኤ በውይይት ማለት ወደ 5 ቡድን ሆኖ ውይይት የቡድን ውይይት የጋራ ውይይት ቢያንስ ወደ 11 ነጥቦች የሚሆኑ ነጥቦችን በማንሳት እነዚህ ነጥቦች በመከፋፈል ቡድኑ በሊቃውንት ተሰይሞ ይህንን ቡድን ውይይት ሲያደርግ ነው የሰነበተው። በመጨረሻ ደግሞ ሚያዝያ 22 ቀን 2017 ዓመተ ምህረት ጉባኤው በአቋም መግለጫ ነው የተጠናቀቀው። በጣም በርካታ ውይይቶችን፣ ውሳኔዎችን፣ ምክረ ሐሳቦችን በማሳለፍ ተጠናቋል። በዚህም ላይ ብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት አባታዊ ትምህርት ሰጥተዋል። እንግዲህ ይህንን መርሃ ግብር በተመለከተ ይዘቱን አጠቃላይ ሂደቱን በሶስቱም ቀን የተካሄደውን ዋናውን መርጠን ወደ እናንተ አቅርበናልና
አብራችሁን እንድትቆዩ በአክብሮት እንጋብዛለን። ኩላዊት ዓለም አቀፋዊት ሲኖዶሳዊት የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥንቱን እምነቷንና ሥርዓቷን ለማጽናትና ለማስፋፋት የተለያዩ ሲኖዶሳዊ ውሳኔዎችን ስትወስን የቆየች መሆኗን ተከትሎ በዘንድሮ 2017 ዓመተ ምህረት ከሚያዝያ 20 ቀን 2017 ዓመተ ምህረት እስከ ሚያዝያ 22 ቀን ለሶስት ተከታታይ ቀናት ከመላው ሀገሪቱ የተውጣጡ 318 የጉባኤ ቤት መምህራንና ሊቃውንተ ቤተ ክርስቲያንን በመንበረ ፓትርያርክ ጽርሐ ተዋሕዶ አዳራሽ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በተገኙበት ጉባኤው በይፋ ተከፍቷል። ከምዕራቡ ዓለም ወይም ደግሞ ከዓለም ሁሉ ሁለተኛ በእስራኤል ቀጥላ ኢትዮጵያ ሀገራችን የእግዚአብሔርን ሕልውና እንድታውቅ እንድታሳውቅ ሕዝቦቿን በሙሉ ሀገሪቱ ሀገረ እግዚአብሔር ሕዝቧም ሁሉ ሀገረ እግዚአብሔር እንድትባል እነሆ በንግሥቲቱ መልካም ፈቃድ ኢትዮጵያውያን መምህራን ሊቃውንት ተመስርተው እንደነበሩ ድርሳነ ጽዮን ይመሰክራል። ሁለተኛ በአብርሃ ወአጽብሃ ዘመነ መንግስት በ412 ዓመተ ምህረት የአብርሃ ወአጽብሃ ገድል እንደሚመሰክረው በአባታችን ሰላማ ከሳተ ብርሃን አማካኝነት የኢትዮጵያን ሕዝብ የሚያውቁ ፊደሉን የሚያውቁ በራሱ ቋንቋ እንዲመራ ኢትዮጵያዊ ሁሉ የራሱን ቋንቋ እንዲሰማ እንዲያሰማም ሁሉ ቅዱስ መጽሐፍ በየቋንቋው እንዲተረጎምለት ከነበረው ጥልቅ ፈቃድ ወይም ደግሞ ምኞት አባ ሰላማ ከሳተ ብርሃን እነሆ በወቅቱ ለነበሩት ነገስታቱ አብርሃ ወአጽብሃ በማቅረብ 120 ሊቃውንት በ120 ቤተሰብ አስመልክቶ ወይም ደግሞ በነሱ ቁጥር ሐዋርያው ሰላማ ከሳተ ብርሃን በንጉሱ መልካም ፈቃድ 120 ሊቃውንት ሰብሳቢያቸው ሊቁ ተክለ ሃይማኖት የሚባል ሰብሳቢ እንደነበረና መጽሐፍትን ሲተረጉም እንደቆዩ ታሪክ ይመዘግባል። ሶስተኛና አራተኛ በንጉስ ላሊበላ 120 ሊቃውንት በኋለኛው ዘመን ግን በአጼ ዘርዓ ያዕቆብ 14ኛው ክፍለ ዘመን ከ120 የነበረው ቁጥር አድጎ 318 ሊቃውንት እንደሆኑና በወቅቱ ደግሞ ዘመነ አብርሆት ተብሎ ልዩ ቅዱሳት መጻሕፍት ከአረበኛ ከግሪከኛ ከዕብራይስጥ ከልዩ ልዩ ቋንቋ ተተረጉመው ወደ ኢትዮጵያ ሀገራችን እንደገቡና ኢትዮጵያውያን ሁሉ ደግሞ በራሳቸው ልሳን በራሳቸው ቋንቋ በ318 ሊቃውንት ተዘጋጅቶ እንደቀረበላቸው የአጼ ዘርዓ ያዕቆብ ታሪክ ይመሰክራል። የመጨረሻውና አሁን ያዝነው ደግሞ እነሆ በ1900 ዓመተ ምህረት ንጉሠ ነገሥት የኢትዮጵያ አጼ ምኒልክ ዳግማዊ 45 የሚሆኑ የሊቃውንት አባላት ከየክፍለ ሀገሩ ሁሉም ከሰሜን ከደቡብ ከምዕራብ ሁሉም ከምስራቅ ሳያጎድሉ ሁሉም ኢትዮጵያዊ አንድ ሆኖ በአንድ ቋንቋ እንዲናገር እነሆ ቁጥራቸው ወደ ታች ወርዶ 45 ሊቃውንት መድበው እንደነበረ የተመደቡበትም ዓላማ ደግሞ የዋልድባ ጉዳይ ተነስቶ ታሪክ እንደሚነግረን የቤተ ሚናስ የቤተ ጣዕማ ክርስቶስ በወቅቱ የነበረው ጊዜው በፈቀደው በእጅ ጽሑፍ ያለው መረጃ እነዚህን አባቶቻችንን ዋልድባ የሚገኙ ያ ታላቅ ገዳማችን
እነሆ የሰይጣን መንፈስ ገብቶ እነዚያ ሁለቱ አባቶችን ባለያየበት ጊዜ ምኒልክ ዳግማዊ አጼ ምኒልክ እነዚህን ለማስታረቅና ለአንዴና ለመጨረሻ ውሳኔ ለመስጠት 45 ሊቃውንት ተሰብስበው እንደነበረ ታሪክ ይመዘግባል። በእጃቸው የተጻፈ ጽሑፍም በጉባኤያችን ይገኛል። ሌላም በተጨማሪም በልጃቸው በንግሥተ ነገሥታት ዘውዲቱ ምኒልክ የኋላው ግርማዊ ጃንሆይ አጼ ኃይለ ሥላሴ ቀዳማዊ ያን ጊዜ ተፈሪ አልጋ ወራሽ ተብለው በሚጠሩበት ጊዜ 46 ሊቃውንት በ1914 ዓመተ ምህረት እነሆ ቤተ ክርስቲያንን እንወክለው በተለይ የአማርኛ መጽሐፍ ቅዱስ ከዛ ቀደም ሲል የነበረውን በፕሮቴስታንት የተረጎመ ልዩ ቋንቋ ቢኖርም ነገር ግን ቤተ ክርስቲያናችንን የማይገልጽ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያንን የማይመጥን ስለነበረ እነሆ አባቶቻችን በተለየ መልኩ የመናገሻ ማርቆስ የገነተ ጽጌ ቅዱስ ጊዮርጊስ አራዳ በተለምዶ በአሁን ሰዓት የሚባለው የካ ደብረ ሳይል ቅዱስ ሚካኤል ቤተ ክርስቲያን ያን ጊዜ አለቆች ተብለው የሚጠሩ ነገር ግን ልዩ ዕውቀት የነበራቸው እስከ ለንደን ድረስ በመላክ 46 ሊቃውንት ተሰብስበው ቤተ ክርስቲያናችንን እስካሁን ድረስ ከነዚህ ውስጥ ታላቁ ሊቅ መላከ ብርሃናት አድማሱ ጀንበሬ የሚገኙባቸው ወይም ደግሞ የኋላው ብፁዕ አቡነ ማቃሪዎስ ያን ጊዜ አባ ወልደ ሥላሴ በተጨማሪም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመጀመሪያው ፓትርያርክ ብፁዕ ወቅዱስ አቡነ ባስልዮስ ያን ጊዜ እጨጌ ገብረ ጊዮርጊስ በዋና ሰብሳቢነት ቤተ ክርስቲያናችን እንዴት ትሁን፣ ወዴት ይሂድ፣ ህዝቡ በምን ቋንቋ ይሰበክ፣ የራሱ ቋንቋ በራሱ ቋንቋ ሊሰብክ ይገባል፣ ሊሰበክ ይገባል፣ ሊማር ይገባል ብለው ለመጀመሪያ ጊዜ በልዩ በተለይ በማህበረ ሐዋርያት ፍሬ ሃይማኖት አስመራ ይታተሙ የነበሩ ቅዱሳት መጻሕፍትን መምህር ዲሜጥሮስ የኋለኛው ንጉረ ዲሜጥሮስን በመወከል ልዩ ቅዱሳት መጻሕፍት እንደታተመ መዛግብቱ ይመሰክራል። ይትፍራ ንግር ወይታርምም እስመሃለውኩ አነ ምስሌከ ዋልዎ ዘይሃመመከ እስመ ብዙ ሕዝብ በውስተ ዛቲ ሀገር እኔ ካንተ ጋር ነኝ። ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ፣ ነገር ግን ተናገር፣ ዝምም አትበል። በዚህ ከተማ ብዙ ሕዝብ አለኝና። የሐዋርያት ሥራ ምዕራፍ 18 ቁጥር 10 ላይ የምናገኘው ኃይለ ቃል ነው። ተናጋሪው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የተነገረውም ምርጥ ነዋይ ኅሩይ ለተባለው ለቅዱስ ጳውሎስ ነው። ከዚህ ላይ ልናሰምርበት የሚገባ ብዙ ሕዝብ አለኝና ተናገር፣ ዝም አትበል። በዚህ ከተማ ብዙ ሕዝብ አለኝና። ምስጢሩን ለሊቃውንቱ ለእናንተ እተወዋለሁ፣ ለማመስጠር አልፈልግም። ዛሬም ሊቃውንተ ቤተ ክርስቲያን የተጠራችሁበት ዓላማ ስለ ሃይማኖታችሁ ተናገሩ፣ ዝም አትበሉ። ስለ ሥርዓተ ቤተ ክርስቲያናችሁ ተናገሩ፣ ዝም አትበሉ። ስለ ቀኖናው ተናገሩ፣ መስክሩ፣ አስተምሩ፣ ዝም አትበሉ። ምክንያቱም ብዙ ሕዝብ አለና ክርስቶስ በደሙ የዋጃቸው ያከበራቸው የጠራቸው መሪ የሚፈልጉ ጠባቂ የሚፈልጉ ሃይማኖታቸውን የሚያስተምራቸውን የሚሹ በብዙ የሚቆጠሩ ክርስቶሳውያን አሉና ዝም አትበሉ። እናንተ ዝም ባላችሁ ቁጥር፣ እናንተ ባልመከራችሁ ባላስተማራችሁ ቁጥር ፈተናው ይበዛልና መንጋውም ጠባቂ ያጣልና
ብዙዎቻችሁ በግልም ዘመኑ ባመጣው መሳሪያ ተግታችሁ የምታስተምሩትን ያህል በጋራ ቅድም በጉባኤው በሊቃውንት ጉባኤው መሪ እንደተነገረ ችግሮች በተፈጠሩ ቁጥር በህብረት በጋራ ሊቃውንት ጉባኤ ተቋቁሞ ሊቃውንቱ በአንድነት ሆነው መክረው አስተምረው ገስጸው እረተው ለንስሐ አብቅተው ቤተክርስቲያንን ጠብቀው እንደኖሩ ሁሉ ዛሬም ሊቃውንቱ ይህንን ልትሰሩ ይገባል። በወኪል ብቻ የሚሆን አይደለም። ከሀገረ ስብከት ወይም ከአህጉረ ስብከት ጀምሮ እስከ መንበረ ፓትርያርክ ጠቅላይ ቤተ ክህነት ድረስ ሊቃውንቱ ሰንሰለት ሰርተው በአንድነት ሆነው ችግሮች በሚፈጠሩበት ሁሉ የማያዳግም መልስና ትምህርት በመስጠት ስራቸውን ሊሰሩ ሊያከናውኑ ይገባል ነው። ብዙ ማብራራት ሳልፈልግ ሁለተኛው ጥቅስ ቁም ውስተ አንቀጸ ቤተ እግዚአብሔር ወአንብብህየ ዘንተ ነገረ ወበል ስሙ ቃለ እግዚአብሔር ሁሉ ይሁዳ እለትበጉ እንተ አናቅጽ ውስቴታ ትስግዱ ለእግዚአብሔር በእግዚአብሔር ቤት በር ቁም። ይህንንም ቃል እንዲህ ብለህ ተናገር፣ እግዚአብሔርን ልታመልኩ በእነዚህ በሮች የምትገቡ ከይሁዳ ያላችሁ ሁሉ የእግዚአብሔርን ቃል ስሙ። ኤርምያስ 7:2-3 በበሩ ቁሙ ነው። አሁንም ማብራሪያውን ትርጉሙን ምስጢሩን ለእናንተ ለሊቃውንቱ ትቼ የዛሬው ጥሪ በሩ ላይ ማን ነው ያለ? ጠባቂ አለው ወይ? በረኛ ትልቅ ትርጉም አለው እንደምታውቁት። ለዚህ ዓለም ኳስ ጨዋታ እንኳን በረኛው ነው ትልቁን ሚና የሚጫወተው። በረኛው ግዴለሽ ከሆነ፣ በረኛው ሰነፍ ከሆነ፣ በረኛው ተግቶ ካልጠበቀ ያ ጨዋታ ይበላሻል፣ አቅጣጫውንም ይስታል። በሩ ላይ ማን ነው ያለ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሮቿ በቤተ መቅደሱ በር ላይ ማን አለ? ሊቃውንቱ አሉ ወይስ ዘምሮ በማህሌቱ ማህሌታዊው ሆኖ ቆሞ አመስግኖ እግዚአብሔርን መሄድ ብቻ? ከዚያ ውጭስ ምን እየተደረገ ነው? ምን እየተሰራ ነው የሚለው መምህራኑ አንድም ብለው አመስጥረው ደቀ መዛሙርት ማስተማር ብቻ ወይስ መንጋውን ህዝቡን የመጠበቅ ኃላፊነቱ ምን ይመስላል? ስለዚህ ራሳቸውን በረኞች ያደረጉ በረኞቹ ወይም በቤተ መቅደሱ በር ላይ ቆመው ሊጠብቁ የሚገባቸው ሊቃውንቱ ወደ ኋላ ሲሸሹ በመንፈሳዊ ቅናት ምን በለው በሃይማኖታዊ ስሜት ብዙ ዕውቀቱም ባይኖር የማመስጠሩም እድሉም ባይኖር ያነጋገሩም ፈሊጡም ባይኖር ቤተክርስቲያናችንን መጠበቅ አለብን ብለው ሁሉን ባይወክልም ያልኩት የጠበቁ ራሳቸውን የቻሉ ሊቃውንቱም በመሰል ደቀ መዛሙርቱ መምህራኖቻቸውን ተከትለው የሚናገሩት እንደተጠበቁ ሆኖ በስሜት ብዙዎቹ በበሩ ላይ ቆመው መልስ ሰጪዎች ሲሆኑ ለሚፈጠሩ ነገሮች ሁሉ ሊቃውንቱስ ምን ይስሩ? ምን ያድርጉ? በረሃብ አለንጋ ተገርፈው የተማሩ በዘመናቸው ሁሉ ራሳቸውን ለእግዚአብሔር ሰጥተው ያለ 5 ሳንቲም ደቀ መዛሙርቱን እየተኩ የኖሩ ህዝቡ ከቅድስት ቤተክርስቲያን ከራቀ ባላስፈላጊ ሰዎች ከተነጠቀ እምነቱን ካጣ ቀኖናው ስርዓቱ ከተሸረሸረ ሁሉም በዘፈቀደ የሚናገረውን የሚሰማ ከሆነ መጨረሻው ምን ይሆናል? ስለዚህ አይናማ ሊቃውንት ያሏት ታላቅ አንጋፋ ቤተክርስቲያን ሊቃውንቱ በአንድነት ተሰባስበው በማንኛውም መልኩ ጉድለት መስሎ በሚታያቸው ሁሉ የመምከር የመዝከር የማጥናት ለቅዱስ ሲኖዶስ ግባት የማቅረብ አቅጣጫ የመስጠት እድሉን ሊጠቀሙበት ይገባል። ምክንያቱም ይቺ ታላቅ እናት ሐዋርያዊት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እስካሁንም ተጠብቃ የኖረችው በሊቃውንተ ቤተክርስቲያን ስለሆነ ቅዱስ ሲኖዶስ ሳይቋቋም እኮ ግብፃውያን አባቶችን እየመደቡልን ለዚያውም ቋንቋውን ሳይሰሙ ሳይናገሩ በአስተርጓሚ እየኖሩ ቤተክርስቲያኒቱን ስርዓቷን
ሃይማኖቷን ቀኖናዋን ግን ሊቃውንቱ ጠብቀው ይኖሩ ነበረ። ዛሬ የራሷ ቅዱስ ሲኖዶስ ሲኖራት ዛሬ አልፎ ተርፎ በአውራጃዎች በየወረዳዎችም ሊቃነ ጳጳሳት ተመድበው በሚሰሩበት ሰዓት ከአጥቢያ ቤተ ክርስቲያን እስከ መንበረ ፓትርያርክ የሊቃውንት ጉባኤ ተቋቁሞ በስርዓቱ በሕጉ ቤተ ክርስቲያኒቱን የማይጠብቅበት ምንስ ምክንያት ሊኖር ይችላል? ስለዚህ ሊቃውንቱ ወደ ቦታቸው መመለስ አለባቸው። ሐዋርያዊ ግዴታቸውን መጠበቅ መወጣት አለባቸው። ስለዚህ መምጣት፣ መገኘት፣ መምከር፣ መዝከር አለባቸው ብሎ ቅዱስ ሲኖዶስ በመወሰኑ የብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ፈቃድም በመሆኑ ይህ ጥሪ ተላልፎላችኋል። ስለዚህ ሁለት ጥቅሶችን እንድናዛምዳቸው ያስፈልጋል። አንደኛ ለዚህ ሕዝብ ማን ይቆም? ማንንስ ይስማ? ተናጋሪው ብዙ ነው። የብዙዎቹ ንግግር ደግሞ መሳሳብ ያለበት ነው፣ መጓተት ያለበት ነው። ስለዚህ መሳሳብ የሌለበት መጓተት የሌለበት እኔ በልጥ የማይባልበት ወደ ሌላ ጥፋት የማይጎትት በትክክል የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያንን ሃይማኖት ስርዓት ጠብቆ ለማኖር የሚያስችለው መልእክት መውጣትም መነገርም ያለበት በሊቃውንቱ ስለሆነ ሊቃውንቱ ተሰባስበው ምን ጊዜም ቢሆን ለአንድ ጊዜ ለአሁን ብቻ አይደለም የሚቀጥሉ ነው። በዓመትም ሆነ በመንፈቅ የሚሰባሰቡበት ወደታችም ደግሞ በአጥቢያ በሀገረ ስብከት በተመሳሳይ ስራቸውን መስራት አለባቸው። መምህራኑ በዝተዋልና እውነተኛ መምህራን ከፊት መገለጥ አለባቸው፣ ከፊት መቆም አለባቸው። ራሳቸውን መምህራን ያደረጉ ብቻ ከፊት እየቆሙ በሄዱ ቁጥር ነገ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ፈተና ላይ ከመውደቋ በፊት እንድረስላት ነው ዋናው ጥሪ ነው። ስለዚህ በውይይታችን ሁሉ የምናነሳቸው እንደ መንደርደሪያ ሊቃውንቱም ያቀርቧቸው ይኖራሉ። ከዚያም የውይይት ጊዜ ይኖረናል። በውይይት ጊዜያችን መነሳት ያለባቸው መወሳት ያለባቸው ቤተ ክርስቲያኒቱን የሚገነቡ የሚያንጹ ከፍታዋን የሚያሳዩ እንደ ጥንቱ እንደ ጠዋቱ እንደ አባቶቻችን ልንሰራ ይገባል። ይህን ለመስራት ደግሞ ንግር ወይታርምም እስመሃለው አነ ምስሌከ የሚለውን ቃል መመሪያ በማድረግ ነው። አንዳንድ ጊዜ ዝምታ ጥሩ አይደለም። ዝምታ በሰለጠነ ቁጥር ከባድ ነው። ዝምታ መልካምነት አለው። ዝም በሉ የተባልንበት ጊዜ አለ፣ ተናገርም የተባልንበት ጊዜ አለ። በሃይማኖት ግን ተናገር ነው። በግል ቢመጣ ዝምታ ይመረጣል። ለጊዜያዊ ነገሮች ቢከሰቱ ዝምታ ይመረጣል። በሃይማኖት ሲመጣ ግን በሃይማኖት ዝምታ አይጠቅምም፣ ብዙ ምእመናንን ይጎዳልና በዚህ ራሳችንን መሪ አድርገን እንድንገነዘብ ነው። ዛሬ ይህ ጉባኤ የተሰየመው ዝክረ ኒቅያ ተብሎ ነው። ጉባኤ ኒቅያ ምን እንደሚመስል እነማን እንደተወገዙበት በፊት አውራሪ ማን እንደተወገዘ ፊት አውራሪ ሆኖ እነማን እንደተሳተፉበት ለሊቃውንቱ መዘርዘር ሰዓት መውሰድ ነው። በዚህ ጉባኤ ታላቁ ንጉሠ ነገሥት ቆስጠንጢኖስ መገኘቱ የታወቀ ነው። መመሪያም ምክርም መስጠቱ እንደዚሁ። ስለዚህ ንጉሠ ነገሥቱ ከተናገሯቸው ውስጥ የተወሰኑትን አለፍ አድርጌ ለመግለጽ እፈልጋለሁ። ከማንኛውም ይላሉ ከማንኛውም የውጭ ጦርነት ይልቅ በእግዚአብሔር ቤተ ክርስቲያን ውስጥ በሚደረገው የእርስ በርስ ጦርነት የከፋ ነው። ልብ አድርጉ። ከማንኛውም የውጭ ጦርነት ይልቅ በእግዚአብሔር ቤተ ክርስቲያን ውስጥ በሚደረገው የእርስ በርስ ጦርነት የከፋ ነው ይልና ቀጥሎ በውጭ ከማደርገው ጦርነት የመረረ ነው ነው። በእግዚአብሔር ቤት የሚፈጠር የእርስ በርስ ጦርነት እጅግ የከፋ ነው፣ ከዚያም በላይ የመረረ ነው።
ዛሬ ቤተ ክርስቲያንን እየገጠማት ያለውም ይህ ነው። ከውጭ ይልቅ የውስጡ እየመረረ መጥቷል፣ እየከፋም መጥቷል። የሚያስቆሙ መድኃኒቱን ቀምመው በደንብ አድርገው የሚያጠምቁ የሚመግቡ ሊቃውንት ያስፈልጓታል ቤተ ክርስቲያን። ንጉሡ ቆስጠንጢኖስ እንደተናገረው የውጭ ጦርነት ጦርነት ነው። የተሸነፈው ይሸነፋል፣ ያሸነፈው ይሸነፋል። የሞተውም ይሞታል፣ የዳነውም ይድናል። እንዲያም ሆኖም ያልፋል፣ ትውልድ ይተካል፣ ይቀጥላል። የውስጥ ጦርነት ግን ቤተ ክርስቲያንን ነው የሚጎዳ። ምክንያቱም የእግዚአብሔር ቤት ነው። የእግዚአብሔር ቤት የጦርነት ቤት መሆን የለበትም። የእግዚአብሔር ቤት የፍቅር ቤት ነው መሆን ያለበት። የእግዚአብሔር ቤት የሰላም ቤት ነው መሆን ያለበት። ይልቁንም የውጩን ጦርነት ሊያስቆም የሚችለው የእግዚአብሔር ቤት በእግዚአብሔር ቤት ውስጥ ያሉ ከቅዱስ ፓትርያርኩ ጀምረው ብፁዓን ሊቃነ ጳጳሳቱ ሊቃውንቱ ናቸው። ስለዚህ የራሳቸውን ማስቆም ካልቻሉ፣ የራሳችንን ማስቆም የመረረውን የከፋውን ነገር ማስወገድ ካልቻል ሌላ ራሱን የቻለ ትልቅ በሽታ ነው እና ለዚህ ነው የመረረ ነው ያሉት። አሁንም አባቶችን አደራ የምለው በእግዚአብሔር በመድኃኒታችን ድል የተነሳው ርኩስ መንፈስ በአንዳንድ ምክንያት ደስታችንን እንዳያፈርሰውና ድፍረትን በተመላ ርካሽ አነጋገር አምላካዊውን ሕግ እንዳያፈርሰው ነው ይላሉ ንጉሠ ነገሥት። ልብ አድርጉ ይንቃል። በእግዚአብሔር ቤት በመድኃኒታችን በኢየሱስ ክርስቶስ ድል የተነሳው ርኩስ መንፈስ በአንዳንድ ምክንያቶች በጥቃቅን ምክንያቶች ሊሆን ይችላል። ጥቃቅን ምክንያቶች እያንዳንዱን ብትመረምሩት መነሻው ጥቃቅን ምክንያት ነው። ጥቃቅኑ ወደ ሃይማኖት ይለወጥና ወደ ስርዓት ወደ ቀኖና ይለወጥና ቅድስት ቤተ ክርስቲያናችንን የሚገዳደር ደስታችንን የሚሰርቅ የሚያፈርስ አልፎ ተርፎም ድፍረትን በተመላ ርካሽ አነጋገር አምላካዊውን ሕግ የሚያፈርስ ነው። ስለዚህ እንዳያፈርሰው ነው አደራ ይላል ንጉሠ ነገሥቱ። አደራ፣ ይህ ትልቅ አደራ። ስለ መንግስታቸው አይደለም አደራ ያሉት፣ ስለ ግዛታቸው አይደለም አደራ ያሉት፣ ከኔ ጎን ቁሙ ብለውም አይደለም አደራ ያሉት። ስለ ሃይማኖታችሁ፣ ስለ እግዚአብሔር ቤት፣ ስለ ሕዝቡ፣ ስለ መንጋው አደራ የሚል ነው የተናገሩት። በማያያዝም አባቶች ሆይ ሰላማዊውን ሕግ ለመስራትና ለመመስረትና መለያየትን ለማጥፋት ዛሬ ነገ አትበሉ። ስለዚህ አደራዬ ጥብቅ ነው ይላል ንጉሠ ነገሥት። ዛሬ ነገ አትበሉ። ሰላምን ለመመስረት መለያየትን ለማጥፋት መድኃኒቱ ያለ ከሊቃውንቱ ነው። የቀኖና መለያየት ቢመጣ፣ የስርዓት መለያየት ቢመጣ፣ ተፋልሶ ቢመጣ፣ የሃይማኖት በመሳሰሉት መንገድ ይህንን የመስፋት የማረቅ የማስተማር የመምከር የመዝከር እምቢተኛውን ደግሞ መድኃኒቱን ሰጥቶ የማስወገድ ትልቁ ቁልፍ ያለ ከሊቃውንቱ ነው። ስለዚህ ቅድስት ቤተ ክርስቲያን ዛሬ ላይ መለያየቷ በዝቷል። የድፍረት ተናጋሪዎችም በርክተዋል። የሊቃውንቱ ዝምታ ደግሞ የበለጠ ቤተ ክርስቲያኒቱ ምንም ሰው የሌላት አስመስሏታል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ጉባኤው በተከፈተበት ዕለት የሚከተለውን አባታዊ መልእክት አስተላልፈዋል። ከመጀመሪያ የእናቲቱን ቤተ ክርስቲያን የታላቋን ቤተ ክርስቲያን ታሪካዊት ቤተ ክርስቲያን ጥሪ አክብራችሁ በመምጣታችሁ ትመሰክራላችሁ።
ጉዳዩ ኃላፊነቱ የሁሉም ነው። የሊቃውንተ ቤተ ክርስቲያንም የቅዱስ ሲኖዶስም የእያንዳንዱ ክርስቲያናዊ ሕዝባችንም የሁሉም ኃላፊነት ነው። ቤተ ክርስቲያኒቱን ለመጠበቅ ለመንከባከብ ሁሉም ኃላፊነት አለበት እንደየአቅሙ እንደየችሎታው። እንግዲህ ሊቃውንተ ቤተ ክርስቲያን ለቤተ ክርስቲያኒቱ ዋና ጠባቂዎች፣ ተንከባካቢዎች፣ ለቤተ ክርስቲያኒቱ አምዳ ወድዳ ሆናችሁ የምትጠብቁ ሊቃውንተ ቤተ ክርስቲያን ናችሁ። እንግዲህ ሊቃውንት የጎደለውን በመሙላት የተጣመመውን በማቅናት ሲኖዶስ ደግሞ ቅዱስ ሲኖዶስ ደግሞ ይህንን ተቀብሎ የማጽደቅ የመመርመር እና ተገቢውን ውሳኔ የመስጠት ኃላፊነት አለብን። ሁላችንም ኃላፊነት አለብን። እንደዚሁ ቤተ ክርስቲያኒቱን ካልጠበቅናት ማንም ሊጠብቅልን የሚችል ሰው የለም። በተለይ በዘመናችን ያለው ሁኔታ ሁላችንም እያየነው ነው። ሁሉም በዚህ በሚዲያ በህዝባዊ ሚዲያ በሚባለው ምላሱን የሚያሾል የለም። እንደፈለገ ትንሹንም ትልቁንም መግቢያ ካገኘ በቃ ዝም ብሎ መዝራት ነው። የሚከለክለው የለም፣ የሚቆጣው የለም፣ የሚያርመው የለም። እንደፈለገ ይዘራዋል ነገሩ። ታሃው ፍኖተ ለሰይጣን ለመረከበ ንስተ ሞአውቱ ያቢው ለስጠቱ ትንሽ ነገር ካገኘ በአሁን ጊዜ ያለው ሁኔታ አገርን የሚያቃጥል ነው። አገሩን የሚያነድ ነው። ቤተ ክርስቲያኒቱን ለመጠበቅ ወጣቶቹን ተከታዮቹን በማስተማር በተለይ የገጠሪቱ ቤተ ክርስቲያን የቤተ ክርስቲያን ተቀባዮቹን በማሰልጠን በማስተማር በማሰልጠን የምትሰሩት ስራ በእውነቱ በጣም ትልቅ ነው። በጣም ትልቅ ነው። እስካሁን ድረስ ያለችው ቤተክርስቲያን በገጠር ቤተክርስቲያን ሊቃውንት ነው ቤተክርስቲያኒቱ ተጠብቃ ያለችው። አሁንም ቢሆን በበለጠ አንደኛ ወጣቱን መንገዱን እንዳይሳሳት አቅጣጫውን እንዳይስት ካሁኑ መጠበቅ ያስፈልጋል። በጣም መጠበቅ ያስፈልጋል። አቅጣጫውን ስቶ ከቤተክርስቲያን ሰልጥኖ እንደገና ደግሞ እዛ ሄዶ ቀኙ ወደ ቀኛ ወደ ግራ እያለ ችግር የሚፈጥረው ሁሉ መጠበቅ አለብን ሁላችንም በእውነቱ። እና የቤተ ክርስቲያኒቱን ህልውና፣ ልዕልና፣ ቅድስና፣ ክብር የመጠበቅ ኃላፊነት የሊቃውንተ ቤተ ክርስቲያን ነው ቅድሚያ የሚሰጠው። ለሊቃውንተ ቤተ ክርስቲያን ነው ቅድሚያ የሚሰጠው። ከዛ ደግሞ ቅዱስ ሲኖዶስ በእናንተ በኩል ተጠንቶ የቀረበውን ተጣርቶ የቀረበውን የማጽደቅ ኃላፊነት አለበት። ስለዚህም አሁን ይህን ጉባኤ እዚህ በእውነቱ የመጀመሪያ ጊዜ ነው እንግዲህ እንደዚህ አይነቱ ጉባኤ ሲሰበሰብ እንደሚመስል ይህን እንደዚህ አይነት ከፍተኛ የሆነ የሊቃውንት ጉባኤ የተሰበሰበበት ጊዜ አላስታውስም። ምክንያቱም በከፊል ካልሆነ በቀር እንደዚሁ በርከት ያለ የሊቃውንት ጉባኤ ዛሬ ነው የምናየው። እና ይህን ጉዳይ እንግዲህ የቤተ ክርስቲያን ጥበቃ፣ የሃይማኖት ጥበቃ፣ የሃይማኖት ጽናት፣ የቤተ ክርስቲያናችን ስፋት፣ ዶግማና ቀኖና መጠበቅ ይሄ ሁሉ የኛው ነው። ማንም ሊቆምልን አይችልም በእውነቱ። ስለዚህ ሁሉ ችላ አንበለው ነገሩን ሁሉ ቸልተኝነት አገር ያጠፋል። ስለዚህም የቤተ ክርስቲያናችሁን የራሳችሁ ህልውናችሁን
በጠቅላላ ለህልውናችንም ጭምር እኮ ነው። ቤተክርስቲያን ከሌለች አለን እንደኛ ልንኖር አንችልም። የቤተክርስቲያን ህልውና የኛ ህልውና ነው። ክብሯን፣ ልዕልናዋን፣ ቅድስናዋን፣ ታሪኳን ጠብቀን ካላስጠበቅን ለትውልድ ካላስተላለፍን ምን ሰዎች እንባላለን? ይሄ በጣም ጥንቃቄ የሚገባው ነው እና ሁላችንም ለዚህ ጉዳይ መነሳሳት አለብን። እንዲሁም መተኛት የለብንም። የመጻሕፍቶቻችን ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም በእውነቱ። የዝክረ ኒቅያ ሀገር አቀፍ ጉባኤ ተሳታፊዎች ቅዱስ እለእስክንድሮስ፣ ቅዱስ አትናቴዎስ፣ ቅዱስ ቄርሎስ፣ ቅዱስ ኤፍሬም፣ ቅዱስ አባ ጊዮርጊስ በተሰኙ 5 የቡድን መወያያ ርዕሶች ውይይት አድርገዋል። ለቡድን ውይይቱ የቀረቡ የመወያያ አጀንዳዎች በነገረ ክርስቶስና በነገረ ማርያም፣ በአዋልድ መጻሕፍት፣ በአንድምታ ትርጓሜ፣ በዕቅበተ እምነት፣ በቅዱስ ሲኖዶስ ያልተወሰኑ ውሳኔዎች፣ በክብረ ክህነትና በሥርዓተ ቤተ ክርስቲያን፣ በሊቃውንት ጉባኤ መዋቅራዊ አደረጃጀት፣ በሚዲያ የሚሰራጩ ሃይማኖት ነክ ጉዳዮች፣ የአብነት ትምህርት ቤቶችንና መምህራንን፣ የቅድስት ቤተ ክርስቲያን የሆኑ ቅዱሳት መጻሕፍት ህትመትን በተመለከተ ለሚነሱ ጥያቄዎች የጋራ ውይይት በማድረግ የመፍትሄ አቅጣጫ ለማስቀመጥ ተችሏል። በሶስተኛው የጉባኤ ውሎ የውይይቱ መግለጫ በንባብ ቀርቧል። እኛ ሊቃውንት እንደምንረዳው ጉባኤ ኒቅያ በምንልበት ጊዜ በቤተ ክርስቲያን አነጋገር ጉባኤ ተደረገ ሲባል ሰዎች ተሰብስበው ይህን ማመን ያንን መተው አለብን ብለው በስዋዕት ብልጫ ተስማምተው የጋራ መግለጫ ወጡ ማለት ሳይሆን ሰፊ ድርሻ ወይም ሁዳድ ያለው ገበሬ በአዝመራው መካከል እህሉን መስሎ አዝመራውን የሚጎዳ የሚያበላሽ አረም ሲበቅልበት ከእህሉ መካከል አረሙን በጥንቃቄ ነቅሎ እንደሚጥል ሁሉ ቤተክርስቲያንም ክርስቶስን በዓይኗ አይታ ትምህርቱንም በጆሮዋ ሰምታ በአጠቃላይ ቤተክርስቲያን በአባቶቻችን በሐዋርያት አማካይነት የቃሉን ትምህርት የእጁን ታምራት አይታ በምታውቀውና በምታምነው እውነተኛ ሃይማኖት መሃል የራሷን እምነት ሳይሆን ተመሳስሎ የሚጎዳትን የመናፍቃን አስተሳሰብ አረም ነቅላ በመጣል አረሙን ነቅላ ትምህርት አዝመራዋን ትተክላለች። በኒቅያ ጉባኤ የተደረገው ይኸው ነው። አረም አርዮስ ተነቅሎ የክርስቶስ አምላክነት በመላት በስፋት የተነገረ የሃይማኖት መግለጫ የሆነው ጸሎተ ሃይማኖት ረቋል። እኛም የሰለስቱ ምዕት የልጅ ልጆች የኢትዮጵያ ሊቃውንተ ቤተክርስቲያን በቤተክርስቲያናችን ላይ የበቀለውና እየበቀለ ያለውን አረም በትምህርተ ወንጌል የአረም ማጥፊያ መድኃኒትነት በመንቀል ቅድስት ቤተክርስቲያን ለመጠበቅ ምዕመናን ለማጽናት በዚህ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ቅጽረ ግቢ ተሰብስበን መክረን ተወያይተን አንደኛ በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በጉባኤው መክፈቻ የሰጡትን ቃለ ምዕዳን አባታዊ መመሪያና ቡራኬን በመቀበል የሰጡትን አባታዊ መመሪያ በየመጣንበት ጉባኤ ቤት ስራ ላይ ለማዋል ቃል እንገባለን። ሁለተኛ ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ በጉባኤው መክፈቻና በየመርሃ ግብሩ መካከል ያስተላለፉትን የሥራ መመሪያ ወቅቱ በሚጠይቀው ቤተክርስቲያንን በምትፈልገው ምዕመናን ለሚጠይቁት ጥያቄ ሁሉ ምላሽ ለመስጠት በየጉባኤ ቤታችን ከማስተማር ከማገልገል ባሻገር እንደ አባቶቻችን ለሃይማኖታችን አለይታና ጠበቃ ሆነን ለመስራት ቃል እንገባለን።
ሶስተኛ ጥንታዊት ሐዋርያዊት የሆነችውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በረጅም ታሪኳ ውስጥ ባሳለፈቻቸው አጋጣሚዎች ሁሉ ያካበተችውን የዕቅበተ እምነት ልምድ ከመጀመሪያው ክፍለ ዘመን ጀምሮ ያሏትን የአቃቢያን ሃይማኖት ተጋድሎ በመረዳት ቅብብሎሹን ለማስቀጠል ቃል እንገባለን። አራተኛ አሁን ባለንበት ክፍለ ዘመን ከሚከሰቱ አለታዊ ግድፈቶችና ስርዋቶች መካከል በቅዱሳት መጻሕፍት፣ በገድላት፣ በድርሳናትና በታምራት የቤተ ክርስቲያን አዋልድ መጻሕፍት በመከለስ በመሸቀጥና በመበረዝ መንፈሳዊነታቸውን ለቀው የተዛባ ሐሳብ እንዲኖራቸው ከእግዚአብሔር ፈቃድና ሐሳብ እንዲወጡ የሚደረገው ሴራ እጅግ አደገኛ ነው። ስለሆነም ጥንታውያን በቀኖና መጻሕፍት የተሰፈሩና የተመዘኑ መጻሕፍቶቻችን ባሉበት ሁኔታ ተጠብቀው ይቀጥሉ ዘንድ እኛ የጉባኤ መምህራን የመጻሕፍቱ ጠበቃ በመሆን በሊቃውንት ጉባኤ በኩል ያላለፉ በትንሣኤ ማሳተሚያ ድርጅት አሳተምን ያልታተሙ መጻሕፍትን ባለመጠቀም ደቀ መዛሙርትና ምዕመናን እንዳይገለገሉባቸው ለማስተማር ቃል እንገባለን። አምስተኛ የቅድስት ቤተ ክርስቲያን ስዕላት፣ መስቀል፣ ስነ ሕንጻና ኪነ ጥበብ ይዘትና ቅርጽ በቀኖና ቤተ ክርስቲያን የተለካ ሃይማኖታዊ ምሳሌነታቸው እንደ መጻሕፍት የሚነበብ እንደ ሰው የሚናገሩ እንደ መምህራን የሚያስተምሩ ነዋያት ናቸው። ስለሆነም እነዚህን ነዋያተ ቅድሳት በየዘመኑ የሚነሱ የውስጥና የውጭ አጻረ ቤተ ክርስቲያን የተለያየ ስሜት እንዲፈጥሩ የሚሰጡት ትርጉም እንዲዛባ ለማድረግ የሚያደርጉትን ሙከራ እጅግ ብዙ ነው። አባቶቻችን በብዙ ውጣ ውረድ ያስገኙልንን እነዚህን ነዋያተ ቅድሳት ነዋያተ ሃይማኖት ጠብቀን በማስጠበቅ ጥቅማቸውን በማስከበር ባሉበት ሁኔታ ለትውልድ ለማስተላለፍ ምትክ የሌለውን ድርሻችንን ለመወጣት ቃል እንገባለን። ስድስተኛ አጻረ ቤተ ክርስቲያን የሀገሪቱን የውስጥ ሁኔታ በማጤን ራሳቸው በሚሰጡን አጀንዳ በሚፈጠር የተዛባ የፖለቲካ አመለካከት የመሪዎችን አቋምና ትከሻ በመለካት በሚገኝ አጋጣሚ ሁሉ በመጠቀም ሰርጎ በመግባት ኑፋቄን በመዝራት በቀኖና በታሪክና በትውፊት በምስጢራተ ቤተክርስቲያን በዜማ በቅዳሴ በትርጓሜ በበዓላት አከባበር ላይ ሁሉ ኦርቶዶክሳዊ ያልሆኑ እንግዳ ነገሮችን ሊያሸክሙን እንደሞከሩና አንዳንዶቹም አዳዲስ ትርክት እንደጫኑብን ታሪክ እንደቀየሩብን በማህበረሰብ ውስጥ ቅራኔ እንደፈጠሩብን ከቀረቡት ጥናታዊ ጽሑፎች ተረተናል። ስለሆነም የደረሰብን ችግር የቀኖና የትውፊት የታሪክ ተፋልሶ ስህተቶችን በማህበረሰብ ውስጥ ሰርጎ የገባ የትርክት አረሙን ከስንዴው በጥንቃቄ በመለየት ወደ ጥንታዊ ማንነታችን ለመመለስ የሚጠበቅብን ሁሉ ረድኤተ እግዚአብሔርን አጋዥ በማድረግ ለመስራት ቃል እንገባለን። ሰባተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከተመሰረተችበት ጀምሮ መከፋፈል ያልገጠማት የተማከለ የአስተዳደር መርህ ስለምትከተልና ወጥ በሆነ የአሰራር መዋቅር ስለምትመራ መሆኑ የታወቀ ነው። ስለሆነም ከቤተ ክርስቲያናችን አንጻር የተማከለ አሰራር የተሻለ ውጤት እንዳለው ለቤተ ክርስቲያናችን ሃይማኖትና ስርዓት መጠበቅ ጠቃሚ መሆኑን ስለተገነዘብን ማዕከላዊ መዋቅራችን ለመጠበቅና ለማስጠበቅ የበኩላችንን ድርሻ ለመወጣት ተስማምተናል። በአምስት ሊቃውንት ቅዱሳን ስም በቡድን ተከፋፍሎ በየርሱ የተደረገ ውይይትና የመፍትሄ ሐሳብ ቀርቧል። ቡድኑ የተወያየበት መንገድ ሰነድ የዚህ ቃለ ጉባኤ አካል በማድረግ ጥቅል ሰነዱ ለቅዱስ ሲኖዶስ እንዲቀርብ በማድረግ ሆኖ ለማሳያ ያህል ከብዙ በጥቂቱ የአቋም መግለጫ እንዲወጣበት አድርገናል። በዚህም መሰረት ስምንተኛ በነገረ ማርያምና በነገረ ክርስቶስ ዙሪያ በጉባኤው ሰፊ ውይይት የተደረገ ሲሆን በዚህ ዙሪያ ውይይት ያደረገው ቡድን ለሚነሱ ጥያቄዎች ሰፊ ምላሽ የሚሰጡ ከቅዱሳት መጻሕፍት በማጣቀስ የውይይቱን ውጤት አቅርቧል። በዚህም መሰረት እመቤታችን በተመለከተ ጊዜውን ተደራሽ ያደረጉ ጥያቄዎች ጥንተ አብሶን፣ ቤዛዊተ ዓለም፣ አማላጅነት፣ የጌታችን ወንድሞችና የእመቤታችን ትንሣኤ ተያይዞ ጥያቄዎች በቤተክርስቲያናችን አስተምሮ መሰረት ሰፊ ውይይትና ማብራሪያ ተሰጥቶባቸዋል። ስለሆነም ቅዱሳት መጻሕፍትን መሰረት በማድረግ አባቶቻችን ነቢያት፣
አባቶቻችን ሐዋርያት ቀደምት ሊቃውንት ያቆዩልን የነገረ ማርያም ትምህርት ሳይበረዝ ተጠብቆ ለትውልድ እንዲተላለፍ ጠንክረን እናስተምራለን። ዘጠነኛ በነገረ ክርስቶስ ዙሪያ በውስጥና በውጭ በርካታ ጥያቄዎች የተነሱ ሲሆን ከነዚህ መካከል የክርስቶስን የባሕርይ አምላክነት ወልድ ፍጡር በስጋው ይባላል ወይ? ሊቀ ካህናት፣ ቤዛ፣ አስታራቂነት፣ ነገረ ድነት፣ ነገረ ቅባት በቤተክርስቲያናችን አስተምሮ መሰረት ሰፊ ውይይትና ማብራሪያ ተሰጥቶባቸዋል። ስለሆነም ቅዱሳት መጻሕፍትን መሰረት በማድረግ ቀደምት ሊቃውንት ያቆዩልንን የነገረ ክርስቶስ ትምህርት ሳይበረዝ ተጠብቆ ለትውልድ እንዲተላለፍ ጠንክረን እናስተምራለን። አስረኛ አንድምታ ትርጓሜን በተመለከተ ጉባኤው በስፋትና በምልአት ውይይት አድርጓል። በመሆኑም ትርጓሜው ዘሩን ሳይለቅ መሻሻል እንዳለበት በመጀመሪያ በመምህር ኤስድሮስ ከዚያም ከአፄ ኢያሱ አዲያም ሰገድ ዘመነ መንግስት ማስፋፊያ እንደተደረገበት ታሪክ ያስረዳል። በሀገሪቱ ያሉ የመጻሕፍት ትርጓሜ ሊቃውንት የሚስተካከሉ አካባቢያዊ ቃላትን ለማስተካከልና ለማዘመን የትርጓሜውን የማሻሻል ሥራ የሚሰሩ ሰዎች በእውቀት በእምነትና በስነ ምግባር የጎለበቱ ከኔነት ስሜት ወጥተው የቤተ ክርስቲያንን ሐሳብ ብቻ የሚከተሉ ርቱዓን መምህራን መሆን እንዳለባቸው ጉባኤው በአጽንኦት ያሳስባል። 11ኛ በሲመተ ክህነትና በሥርዓተ ምንኩስና ላይ የሚታዩ ጉድለቶችን በሚመለከት በርካታ ችግር መኖሩ በቡድን ውይይቱ በስፋት ተገልጿል። ይህን ችግር ለመቅረፍ ይቻል ዘንድ ለክህነት አገልግሎት የሚያበቃ የትምህርት ዝግጅትና ስነ ምግባር የዕድሜ ወሰን ታይቶ እንደ ቀኖና ቤተክርስቲያን መሰረት ከሚኖርበት አጥቢያ ቤተክርስቲያን በቂ ማረጋገጫ ተሰጥቶ በሀገረ ስብከቱ ሊቀ ጳጳስ ብቻ እንዲደረግ እንጠይቃለን። በተጨማሪም ሥርዓተ ምንኩስና ላይ ያለውን ችግር ለመቅረፍ ሥርዓተ አበውን ጠብቆ መስፈርቱን አሟልቶ በየቦታው የሚሰጠው ምንኩስና ቀርቶ በታወቁና በጥንታውያን የምንኩስና ገዳማት ብቻ እንዲሆን አበክረን እንጠይቃለን። በቅዱስ ሲኖዶስ ውሳኔ መሰረት የሊቃውንት ጉባኤን በየአህጉረ ስብከቱ ማደራጀትና በማዕከል ካለው የሊቃውንት ጉባኤ ጋር ተናቦ መስራት እንዲቻል ምን ቢደረግ ይሻላል ለሚለው የሊቃውንት ጉባኤ በየአህጉረ ስብከቱና በየወረዳው ቢደራጅ እጅግ መልካም በመሆኑ በቡድን ውይይቱ በስፋት ስለተገለጸ ሁለገብ ሙያ ባላቸው ሊቃውንት ጉባኤ ተደራጅቶ የሚመሰገንበትና የሚወቀስበት የተሰፈረና የተቆጠረ የሥራ መዘርዝር ተዘጋጅቶለት እንዲሰራና በዚህ ዘርፍ የሊቃውንት ጉባኤ ኃላፊነቱን እንዲወጣ አበክረን እንጠይቃለን። 12ኛ በአዋልድ ቅዱሳት መጻሕፍትን በተመለከተ አንዳንድ ጥያቄዎች ይነሳሉ። መፍትሄው ምን መሆን አለበት? እንዴት ይታረም? አትወቱስ እንዴት ይፈጸም? የሚለው የውይይት ሐሳብን በተመለከተ አዋልድ መጻሕፍት በተለይም ገድላት ድርሳናት ብዛት ያላቸው የተለያዩ ቅጂዎች ስላሏቸው ቅጂዎቹ ተሰብስበው በሊቃውንት ሊመረመሩና እውነተኛው ሊለይ እንደሚገባ በመጻሕፍቱ ውስጥ ከሌሎች ቤተ እምነቶች ጋር ሊያጋጩ የሚችሉ በተለይም ክርስቲያኖች በቁጥር አንሰው በሚታዩባቸው አካባቢዎች አገልጋዮች ካህናትና ምዕመናን ለጉዳት የሚዳርጉ ሐሳቦችን የያዙ መጻሕፍት መኖራቸው የሚሉ በርካታ ነጥቦች በማንሳት ቡድኑ በስፋት ተወያይቷል። ከዚህ በመነሳት በመፍትሄ ሐሳብ ደረጃ የተቀመጡትና ጉባኤው የተስማማባቸው የመፍትሄ ሐሳቦች ምዕመናን ባለመረዳት እንዳይደነጋገሩ አስፈላጊው ጥናት ተደርጎ ቤተ ክርስቲያን የምትቀበላቸው መጻሕፍትን ለይቶ ለማሳወቅ አስቀድሞ በተጻፉ የብራና ቅጂዎች ውስጥ ሳይኖሩ በኋላ በስርዓት የገቡ ጤናማ ያልሆኑ ሐሳቦች ከጥንት ቅጂዎች ጋር በማመሳካከር እና እውነተኛውን በመለየት ለማረም ከገድላት ከድርሳናት ከዜማ መጻሕፍት ሆነ ከሌሎች አዋልድ መጻሕፍት ማብራሪያ የሚያስፈልጋቸውን ለይቶ ማብራራት፣ ማስማማት፣ ማስታረቅ የሚያስፈልጋቸውንም ማስታረቅ፣ በስርዓት የገባውን በበቂ ጥናት ተለይተው እንዲታረሙ አስፈላጊውን ጥረት እናደርጋለን። የቤተ ክርስቲያን የሆኑ ቅዱሳት መጻሕፍትና ሌላ ማንኛውም ነገር ከቤተ ክርስቲያን ውጭ ያሉ አካላት እንዳያሳትሟቸውና እንዳይጠቀሙባቸው እንዴት እንከላከል የሚለውን ሐሳብ በተመለከተ የተነሱ ጭብጦች
የቤተ ክርስቲያን ንብረቶች የሆኑት ቅዱሳት መጻሕፍትን ግለሰቦች በስማቸው እያሳተሙ ቤተ ክርስቲያን ባለቤትነቷን እያሳጧት ነው መሆኑን፣ የትርጓሜና የዜማ መጻሕፍት በየቤታቸው ባህል ስላላቸው ወጥ ለማድረግ አስቸጋሪ መሆኑ፣ አሳታሚዎችም ያለ ቤተ ክርስቲያን ፈቃድ የቤተ ክርስቲያን መጻሕፍት እያሳተሙ ለግል ጥቅማቸው እያዋሉ መሆኑ፣ በትንሣኤ ማሳተሚያ ድርጅት ብቻ ይታተምልን በማለት ቡድኑ በስፋት ተወያይቷል። ከዚህ በመነሳት የቤተ ክርስቲያን ንብረቶች የሆኑ ቅዱሳት መጻሕፍት ግለሰቦች በየስማቸው ሊያሳትሟቸው ስለማይገባ የመጻሕፍት ባለቤት ቤተ ክርስቲያን ሆና ለግለሰቦቹ ሳይሆን ለምስክር ጉባኤ ቤቶች፣ ለመንፈሳዊ ኮሌጆችና ዩኒቨርሲቲዎች እውቅና እየተሰጠ በሊቃውንት ጉባኤ እየታረመ የየቤቱ ባህል ተጠብቆ እንዲታተም የበኩላችን ጥረት እናደርጋለን። አሳታሚ ድርጅቶችም የቤተ ክርስቲያን ሀብቶች የሆኑት ቅዱሳት መጻሕፍት ያለ ቤተ ክርስቲያን ፈቃድ እያሳተሙ ለግል ጥቅማቸው እንዳያውሉ ቢያሳትሙም ተጠያቂዎች የሚሆኑበትን አሰራር መፍጠር፣ የቤተ ክርስቲያን ሀብቶች የሆኑ ቅዱሳት መጻሕፍትን ያለ ቤተ ክርስቲያን ፈቃድ እያሳተሙ ለግል ጥቅማቸው የሚያውሉ ግለሰቦችም እንዲታረሙ ጥብቅ መመሪያ ከማስተላለፍም በተጨማሪ ምዕመናንን በማይከል ያልታተሙ መጻሕፍትን እንዳይገዙ መመሪያ ቢተላለፍ የበኩላችንን ጥረት እናደርጋለን። 13ኛ ዕቅበተ እምነትን በተመለከተ የሚታዩ ጉድለቶች ምን ናቸው? የመፍትሄ ሐሳብስ ምን ናቸው? ሳይማሩ ስልጣነ ክህነት የሚቀበሉና በአስተዳደር ስልጣን የሚሾሙ አሉ። በቂ የቤተክርስቲያን ዕውቀት ሳይኖራቸው ክህነት የተቀበሉ በስልጠና ቢያስተካክሉ ወደፊት የሚቀበሉ አውቀው እንዲቀበሉ ቢደረግ የሚሉና ሌሎች በርካታ ጉዳዮች ተነስተው ቡድኑ ተወያይቶባቸዋል። ስለሆነም ይህን ችግር እንዲስተካከል የበኩላችንን ጥረት እናደርጋለን። 14ኛ በማህበራዊ ሚዲያ የሚሰራጩ የሃይማኖት ትምህርቶችን እንዴት እንከታተል? የሚፈጠሩ ችግሮችስ እንዴት እንፍታ? እንዳሻው የሚያስተምርን እንዴት እንከላከል? ስለሚለውም የቤተ ክርስቲያኒቱን ሚዲያ በማጠናከር ለሁሉም ተደራሽ መሆን የሚቻልበት አሰራር በጠቅላይ ቤተ ክህነቱ ተጠብቆ ተግባራዊ እንዲሆን እየጠየቅን ምዕመናንን በእውነተኛይቱ ቤተ ክርስቲያን ማህበራዊ ሚዲያዎች የሚተላለፉትን ትምህርቶች እንዲከታተሉ እናስተምራለን። የቤተ ክርስቲያን አንድነትና የቅዱስ ሲኖዶስን ልዕልና መጠበቅ የሚቻለው በምን ዘዴ ነው? ማዕከላዊነትን መጠበቅ፣ ጠንካራ የሕግ አስተዳደር እንዲኖር ማድረግ፣ በሀገር ውስጥም በውጭም ሀገርም ሕግ የሚከበርበትን ሁኔታ ማጠናከር፣ ልጆቻችን በመላው ዓለም ስለሚገኙ ለቤተ ክርስቲያን አንድነት ህልውና ልዕልና እንደ ሌሎች አብያተ ክርስቲያናት ዓለም አቀፍ ስራ መስራት ቅዱስ ሲኖዶስ መመሪያ እንዲሰጥበት እንጠይቃለን። በአብነት ትምህርት ቤት መምህራንና ተማሪዎችን እንዴት እንከባከብ? ተጨማሪ መንፈሳዊና ማህበራዊ ስልጠናዎች እንዴት ይካተቱ? የአብነት ትምህርት ቤቶች የሊቃውንት መገኛ፣ የቤተክርስቲያን የጀርባ አጥንት፣ የአገልጋዮች ሁሉ ምንጭ በመሆናቸው ለአብነት ትምህርት ቤቶች ልዩ ትኩረት መስጠት ስለሚያስፈልግ በየአጥቢያው የሚደራጁበት ሁኔታ እንዲመቻች፣ በአብያተ ጉባኤ በየደረጃው ልዩ መተዳደሪያ ደንብ እንዲዘጋጅ፣ እንደሚገኙበት ቦታ በገጠር፣ በከተማ፣ በገዳም፣ በአድባራት ተገቢ ታሳቢ ያደረገ ድጋፍ፣ ክትትል፣ እንክብካቤ፣ ዋስትና፣ ዘላቂ የህልውና ድጋፍ እንዲደረግ ጠንካራ መመሪያ እንዲወርድ እየጠየቅን እኛም የበኩላችን ድርሻ ለመወጣት ቃል እንገባለን። በመጨረሻም ይህ በሀገር ደረጃ እንደዚህ ባማረ ሁኔታ ሊቃውንት ተሰባስበን እንድንመካከር፣ እንድንወያይ በታሪካችን የዚህ ዕድል ተቋዳሽ እንሆን ዘንድ ለፈቀዱልን ጉባኤያችን ተገኝተው የባረኩልንን የተቀደሰ ቡራኪያቸውን ለሰጡን ለብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ከፍ ያለ ምስጋናችን ከአክብሮት ጋር እናቀርባለን። በጉባኤው ሙሉ ጊዜያቸውን ሰጥተው ለተከታተሉን፣ ጉባኤያችንን ለመሩልን፣ መመሪያና ትምህርት ለሰጡን ለብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣
የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ከፍ ያለ ምስጋና ከአክብሮት ጋር ስናቀርብሎ በታላቅ አክብሮት ነው። የጠቅላይ ቤተ ክህነት አስተዳደር ጉባኤ ይህ ዝክረ ኒቃያ የተሰኘው ሀገር አቀፍ ጉባኤ እንዲካሄድ ከመጀመሪያው ጀምሮ ሀሳብ በመስጠት ጉባኤ የተሳካ እንዲሆን በቅርበት ላይ ያደረገው አስተዋጽኦና ሁለንተናዊ ድጋፍ ከፍተኛ ምስጋናችንን እናቀርባለን። ሃይማኖት የጸናበትን ርዕሰ መናፍቃን የተባለ አርዮስ የተወገዘበትን በኒቅያ ጉባኤ ስያሜ በታሪክ ለመጀመሪያ ጊዜ እንዲህ አይነት ድንቅ ጉባኤ እንዲዘጋጅ እኛ የጉባኤ ቤት መምህራን በማይከል እንድንገናኝ፣ እንድንመካከር፣ እርስ በርሳችን እንድንተዋወቅ እድሉን ያመቻቸልንን የጠቅላይ ቤተ ክህነት ሊቃውንት ጉባኤ ዋና ኃላፊ ክቡር መጋቤ ብሉይ ዕዝራ ለገሰ እና የሥራ አጋሮቻቸው ከልብ በመነጨ ምስጋና አድናቆታችንን ስንገልጽ በታላቅ አክብሮትና በፍጹም ትሕትና ነው። ለወደፊቱም እንዳመችነቱ ዛሬ በዚህ አብይ ጉባኤ የተረከብነውን የቤት ሥራ ለመገምገም ለተጨማሪ ሥራና ኃላፊነት ለመዘጋጀት ይህ ጉባኤ በየዓመቱ ከግንቦት ርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ በፊት እንዲዘጋጅ በአክብሮት እንጠይቃለን። ይህ ባለ 14 ነጥብ የጋራ የአቋም መግለጫ ከዝርዝር የውይይት ሰነዱ ጋር ለቅዱስ ሲኖዶስ ምልዓተ ጉባኤ ቀርቦ ውሳኔ እንዲሰጥበት በአክብሮት እንጠይቃለን። ወስብሐት ለእግዚአብሔር። የቅዱስነቱ ቡራኬ ይድረስ። በመጨረሻም በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት አባታዊ ትምህርትና ቃለ ቡራኬ የጉባኤው መርሃ ግብር ተጠናቋል። የተወደዳችሁና የተከበራችሁ ተመልካቾቻችን ዝክረ ኒቅያ ሀገር አቀፍ ታላቁ ጉባኤ ከሰኞ ሚያዝያ 20 ቀን እስከ ረቡዕ ሚያዝያ 22 ቀን ድረስ ለሶስት ተከታታይ ቀናት ያከናወነውን መርሃ ግብር አጠቃላይ ይዘቱን ዝርዝር ሐሳቡን ወደናንተ ይዘን የቀረብነው መርሃ ግብር የተከታተላችሁትን ይመስል ነበር። ከዚህ መርሃ ግብር እንግዲህ በጣም ሰፋ ያለ ቁም ነገር እንደምታገኙ ሃይማኖታችሁን ለማጽናት እንደዚሁም ደግሞ በየጊዜው የሚፈጠሩ ጥያቄዎች በህዝብ ላይ ብዥታ የሚፈጥሩ ጥያቄዎችን ደግሞ ማን መመለስ እንዳለበት ከዚህ መርሃ ግብር ብዙ ቁም ነገር እንዳገኛችሁ እንደገናም ደግሞ በአጠቃላይ የቤተክርስቲያን ጉዳዮች በየት በኩል መልስ እንደሚሰጥባቸው በየት በኩል መልስ ማግኘት እንደምትችሉ ከዚህ ከታላቁ ጉባኤ ሰፊ ትምህርት እንደወሰዳችሁ ተስፋ እናደርጋለን። ከኛ ጋር አብራችሁን ስለቆያችሁ ምስጋናችንን እያቀረብን ቀሪ የቴሌቪዥን መርሃ ግብራችንን እንድትከታተሉ እየጋበዝን እኛ በዚህ እንሰናበታለን።